አቤት ቅሌቴ ና ጨብጠኝ እኔ አንድ ለባዶ ቪዲዮ ሰርቼ ስመለስ ሁለተኛው ማክስ ነው አባቴ አንተ ወይኔ ላጣቸው ጀማው ላጣቸው አንተ እንዴት ነው ልጁን ያጋደመው ማን አርቴታ አረ ለዚህ ልጅ እድል ስጠው አረ በእናትህ አረ እንደው ስሞትልህ እድል ስጠው አንተ ትችላለህ ማክስ ዶማን ድንቅ ተጫዋች ነህ አንተ ሁለቱን ተጫዋቾች የቀነሰበት መንገድ እኮ ወርልድ ክላሱን አቀናነስ ነው አባኪያ ወይኔ እስቲ አሁን ምን አባታችሁ እንደሚወጣችሁ ያል ቋጠርክ ምን ላይ ምንም አባካታ መጣም የቋጠሩ አለቆቹ እኛ ነን ማታ ሲቲን እንዴት ሽምድምድ እንደምናደርገው ታያለህ ማንዬ ማክስ ዶማን አንተ ምትለየ ተጫዋች ነህ ደግሞ ለባዶ ቀስቀስ አባቴ ምትረወያ አላረጋ አትላለዘው ማለት ነው መልስልሃለሁ ለሲቲ ከባድ የቋጥሮ ቪዲዮ እየመጣው ጀማው እጃችሁ ለኮፒ ሊንክ እና ለሼር አዘጋጅታችሁ ጠብቁኝ ጀማው መጣው በቃ ግልግል ወይኔ ኤቨርተን እንዴት ነው ልቤን እኔ ወይኔ ልቤ ተጨነቀ በስመ አብ አርቴታ ሞስኬራን አስገብተው ቤን ዋይትን ምን አለበት ብታስገባው ማን ማክስ ዳውመን አንተ ይሄ ልጅ ሐውልት ሊቆምለት ይገባል ይሄን ፕሪሚየር ሊግ ስንባ ሐውልት ይቆምልሃልሽ ጊዮኬሬሽ ወይኔ ጉዴ ጊዮኬሬሽ እና ማክስ ዳውመን ወይኔ ምን ላርግ ወይኔ እንዴት ነው የምትችለው አንተ ይሄ ሰውዬ እናቴ ገብቶ ማለት ነው ተቀይሮ ገብቶ ያደረገው ነገር ሙሉ ጨዋታውን ሳካ አላደረገውም በጣም ነው የምትችል እኔ ሰላም እኔ ምን እንደማወራ አላውቅም ማን ኤቨርተኖች ይሄን ያህል ዲፖ ነው ይከላከሉብናል ኧረ በስመ አብ ኧረ ጨነቀኝ እኔ እኮ ማን ማዱኬ ማርቲኔሊ ተቀይሮ ገብቶ አሪፍ ማን በቃ ማውራው ነገር ራሱ ግራ ገብቶኛል ማን ብቻ በጣም ነው የምንችለው ወይኔ ጉዴ አስጨናቂ ጨዋታ እኔ እንደዚህ አይነት ዘንድሮ ያየው አይመስለኝም እግዚአብሔር ይሄን ሲዝን ስንበለው ሐውልት ማክስ ዳውመን እግዚአብሔር የመጀመሪያው ወጣት የፕሪሚየር ሊግ ጎል አስቆጣሪ ይሄ ነው ማን የምን ጊዜው በጣም ነው የምትችል ኧረ እሺ ምን እናድርግ ጀሞሽ እንሙትሽ ቆይ ከዚህ በላይ እንሙትሽ እንጂ ከዚህ በላይ ሞት ይምጣሽ ጀሞሽ ምን ላድርግ እሺ ኧረ እኔ ግራ ገባኝ ወላሂ ኧረ በፈጣሪ እንዲህ አለ እንዴ ደግሞ ያቅሜን ይቃ በቃ እኔ ኧረ ምንም ማድረግ አይቻልም እንግዲህ ፈላው ይቀናል እንግዲህ ለምንድን ነው ያጓጓኝ ሰማችሁ አታቀረቁ ይሄ ነው አርሰናል ይሄ ነው ከልቤ ዛሬ ማውራት ያለብኝ ብዙ ነገሮች አሉ ማክስ ዳውመን አንቺ ጽድት ያልሽ ልጅ ማለት ለራስሽ ቪዲዮ ብቻሽን ቪዲዮ ያስፈልግሻል ክሬዲት በደንብ ይሰጥሻል ማለት ስለሌሎቹ እናወራ 0-0 ያለን አርቴታ ምናምን የሚሉ ሰዎች ማለት ሜዳ ላይም እዛ ለንደንም አሉ እዚህም አሉ አሁን እናንተ ሰዎች እንዴት ከኛ እኩል አብራችሁ ልትጨፍሩት አታፍሩ ክለብህን መደገፍ አለብህ እኮ እስከ መጨረሻው እስትንፋስ ድረስ ክለብህን መደገፍ አለብህ እኔ ጌሙን ሙሉ እናገባለን እየሸተተኝ ነው እያልኩኝ እነሱ ተስፋ ቆርጦና ተስፋ መቁረጥ እየመራ ቴብል ላይ እየመራ ሜዳ ላይ 0-0 ነው እየተጫወትክ እያጠቃ እንዴት በቡድን አታምን በቡድንም አታምን ከሆነ እንዴት ማሸነፍ ትፈልጋለህ እንዴት ካሸነፍን በኋላ አብረህ ትጨፍራለህ ከኛ ጋር ገባ አይደለ ደጋፊ ማለት ክለብህን ደግፈህ ነው የምታሳየው መጀመሪያ ማለት ተነፍቶ አለቀ ሰዓቱ አለቀ ተሸነፍን ሲባል ነው የምታለቃቅሰው አንተ የዛኔም ጎበዝ ደጋፊ ኮንክ አታለቃቅስም ጌሙ ሳያልቅ የምታለቃቅስ ደካማ የሆንክ ደጋፊ ማለት እምነት ይኑርህ በቡድንህ እምነት ይኑርህ አርቴታ ዛሬ በጣም ያኮራህ 0-0 እያለ ዩቲዩብ ላይ ወስዳችሁ ክሊፕ አድርጋችሁ ፖስቱት 0-0 እያለ ትክክለኛ ውሳኔ ማርቲኔሊ ማስገባትን አልወደድኩም ግን አንተ የምታውቀው ነገር ይኖራል ችግር የለውም ዙቢሜንዲን አስወጥተህ ዳውማንን ስታስገባ ኤዜ ሳካ እና ራይስ ደፍረት ያለበት ሚድፊልድ ማን ጎሉን ፈልገዋለሁ ከዛ ዳውማን ክሮስ አረገችው ቪክተር ዮከሬስ እዛ ቦታ እንዲገኝ ነው ያመጣው ራሱን ከፍሎ ያመጣው እዛ ቦታ እንዲገኝ ነውና ተገኘ አገባ ከዛላ ዳውማን ብቻውን እንዴት ያጣጣፋቸው ማን እንዴት ያጣጣፋቸው ሌላ ጊዜ እኮ ለማርቲኔሊ ካውንተር አታክ ሹት ይደረግና ማርቲኔሊ ይሮጣል እንደዛ ነበር የምናውቀው ለካ ጀለስካ 2-3 ተጫዋች ብቻውን አጥፋሩ የምታገባው ማን ያንቺ ቪዲዮ ካሚን ራይት አፕ
ወር ዘገነርስ ገና ሃንግማ ሲቲ ይጥላል ገና ሲቲ ይጥላል ዛሬ ማታማ እንበለዋለን የሚለው መፈክር ሙሉ ለሙሉ ተቀይሯል። በልተነዋል ነው የምንለው። ምን አይነት ቡድን ያለን ነግሬ ነበርኩ ፈርስት ሃፍ ላይ ወለ ዛሬ ማለት ነው የምናሸንፈው። ሁሌ በመዝለፈለፉበት ሴት ፒስ አይደለም ቀጥቅጠን የምታውቀውን አርሰናል አሳይተን ነው የምናሸንፈው። አሳየነ። እሱን ደግሞ እንዴት ነው የምትችሉት? አንተ ምንድነው ሰው ነው ወይስ ምንድን? 16 ዓመት ፕሪሚየር ሊግ ላይ እኮ አይቻልም። ሌላ ሊግ ላይ ኖርማል ነው ባይዘው፣ ፕሪሚየር ሊግ ላይ ግን አይቻልም። በ16 ዓመት እንደዚህ አይነት ታምር መፍጠር። ኤቨርተን ገደላችሁ ከነቋጣሪው የ16 ዓመት ልጅ ዘረራችሁ። this is my manager። ምን አይነት ዛሬ አሳየ አርቴታ፣ ዛሬ አሳየ። የተደሰትከው ደስታ ማለት ነው ይገባሃል። ዛሬ የጨፈርከው አጨፋፈር ይገባሃል። ምክንያቱም ውጤቱን ያመጣኸው በጭንቅላት ስለሆነ። አርቴታ ትችላለህ። ምን አይነት ቅያሪ ነው ያደረገው? ምን አይነት ቅያሪ! በቃ ይሄ የምንንጫጫበት እስከ ዛሬ ድምፅ የምናሰማበትን አፋችንን ነው በቃ ዝም በሉ ብሎ በሚስማር የመጣው ማክስ ዶማን ቁጭ ኢዜ። ምን አይነት ፐርፎርማንስ ነው ዛሬ! አርሰናል እንለያለን። ጭራቋ አጥቂ ማለት ነው ቦታዋ ላይ ተገኘች። በቃ ቦታዋ ላይ ተገኘች። ክርክር ኢንካፔ በጣም ነው የምችሉት። አሁን ማለት ነው ቀጥታ ወደ ቋጠሮ ቪዲዮ ደግማለሁ፣ እጨፍርባለሁ። ቆይ እጨፍራለሁ። እኔ ወዴት አባታችን ነው የምንሄደው? እኔ ወዴት ነው የምሄደው? ወይኔ ጉድ ይፈላ። አውቀዋለሁ እንደምታሸንፉ ቀድሜ አውቀዋለሁ፣ ግን እኔ መቃጠል የለብኝም። እግዚአብሔርን መቃጠል የለብኝም። ፈርስት ሃፍ ተናግሬያለሁ። ኤቨርተን ያባከኑት ኳስ መጨረሻ ላይ ዋጋ እንደሚያስከፍላቸው ግልጽ የሆነ ነገር ነበር። አርሰናል ደግሞ አንድ ጎል እንደምትጠቅመው እንደሚያገባ የታወቀ ነበር። ለምን 90 መጠበቅ እንደፈለጋችሁም አልገባኝም። የዋንጫ ቲም አጮት ይሄ ነው በቃ። የዋንጫ ቲም ስትሆን ይሄ ምንም ማንሰካከሰው ነገር ነው። የኔው ቲም ያሸንፋል፣ እሱ አሳስቦኝ አይደለም። ግን እንደዚህ አይነት ቻንሶች ላይ ኤቨርተን ተጠቅሞ ቢያንስ አቻ እንኳን ቢወጣ ያለቀ ጨዋታ ብያለሁ እኮ እኔ እኮ ፒክፎርድ እዛ ደርሷል። ለነገሩ ተውት፣ ያለቀ ጨዋታ ነው። ይሄ ቡድን ነው እሺ ዋንጫ የሚበላው? ይሄ ቡድንስ ነው ዋንጫ ሲበላ ልናይ የምንችለው? እና አያምም። ኧረ በኢየሱስ የሚያስጠላውን ነገር ልንገራችሁ። በጣም የሚያስጠላው ምኑ ነው? ባለቀ ሰዓት ማግባታቸው። እግዚአብሔርን ኤቨርተናቸው ያደርግበት ነበር። ቅጥቅጥ ያለ ቀጥቃጣ አይታችኋል አይደል? 94ኛው በኋላ ራሱ እንዴት በቃ ባንዴ ጨዋታው እንደተቀየረ ወደ ኤቨርተን ሄደ። እኔ ትንሽ ቢያንስ 70 ምናምንኛ ላይ ብታገቡ ምን አለበት? አርቴታ ፈሪ እኮ ነው፣ ግን ዛሬ ፈሪ አይደለም የሚያስብል ምርጥ ቅያሪ የሚያስብል ነው። ምርጥ ቅያሪ ማክስ ዶማንን አስገባ። የሚገርም ኳስ አሻማ ኢንካፔ ገጨው። የጭንቅላት ኳስ አርሰናል ሲጀመር አርሰናል ኤፍሲ ሳይሆን ሄዲንግ ኤፍሲ፣ ሴት ፒስ ኤፍሲ፣ ፔናልቲ ኤፍሲ፣ ኦንጎል ኤፍሲ ነው መባል ያለባቸው። እኔ እኮ አርሰናል ይዞ እንዲህ ሲያንሸራሽር ኳስ ዘና ብዬ ነው ስልኬን መጎረጉርልህ። ያረዳ ልጅ እንደማያገባ ቃለው ወፍ ኦፕን ፕሌይ ወፍ ሲሻማ ግን እፈራለሁ። ኮርና ሲያገኙ እንዴት እንደምናደድ ግን ምንም ማድረግ አይቻልም። ለዚህ ለህፃን ልጅ ዛሬ የደስታ ቀን ተፈቅዶለት ነው፣ እኛም እንቀበለው። ኖርምዬ ነው ያረዳ ልጅ ኖርምዬ ነው። ግን የሚገርም ተስፋ ለሌሎች ቡድኖች እየሰጡ ስለሆነ አይቀጠልም በዚህ አቋም። ቋጣሪ እንዲቋጠር ፍሬውን ጨብጦ አርሰ ያሳያል በመድፎ አፍርጦ በለው። አንተ እኛ ላይ ተቋጠራለህ ምድረ ቅሪላ ሁላ። ትችት ቢበዛም ግለቱ አርሴ አሸንፏል። አንተ ገልቱ በልልኝ በእናትህ ኮሜንት ላይ ገልቱ እያልክ ጻፍልኝ። አርሴ 2-0 ስጥት አባቴ አይሰማህም። ደሞ ወሳኝ ድል ደሞ ወሳኝ ድል። የዘንድሮን አርሰናል እንዲህ በቋጠሮ ነጥብ አታስጥሉም በተአምር። ምን አይነት ቅያሪ! አረ ኢዜ ዛሬ ይለይ ነበር። አረ ዶማል ከያማል ቀጥሎ እኮ መጠረቁ ዶማል ነው። ያማል ብለህ ዶማል ነው መጠሩ። አለቀ እኮ ዶማል። ምን አይነት እንግሊዝ ፕሪሚየር ሊግ ውስጥ አዲሱ ሜሲ ተዋውቁት። ማክስ ዶማል ምን አይነት እቃዎች ነው። ዩኬች ገባ። በቃ የትክክለኛ የአጥቂ ባህሪው ለምን አርሰናል እንዳስፈረመው ዛሬ አሳይቷል። በተሸገረበት ጊዜ በቃ ይለያል። በጣም ነው የሚለየው። አሁን ወደ 8 በ8 አድርገነዋል ጀመው በ8 ይህ ዓመት እኛ ነው ጀመው። ይህ ዓመት የአርሰናል ነው። አንድ ላይ ነው የምናነሰው ጀመው። ኮንግራ ሁላችሁም የአርሴ ፋሚሊ ኮንግራ። የሚገባንን ድል ዛሬ አግኝተናል። ኮንግራ። አሁን ቋጠሮ ለዌስታ
እንላለን ጀሞ እንቀጣ በግልጽ እንድትነግሩኝ የምፈልገው ነገር ማለት ነው ሀቢቢ ማለቴ በቃ ከእግር ኳስ ውጭ እስኪ የዛሬው ሞመንት አይታችሁታልና እንደዚህ አይነት ደስታ ሊሰጣችሁ የሚችል ነገር ምንድነው ያለው? የምር የመጨረሻውን 5 እና 6 ደቂቃ አይታችሁ ማለት ቃሌ ተይዟል ሀቢቢ። ከዚህ በፊት 2 ቪዲዮ ፖስት አድርጌያለሁኝና አይ ዶንት ኖ ላይክ ምን እንዳልኩ ለራሱ እዛ ቪዲዮ ላይ አላውቅም ሀቢቢ ምን ስቀባጥር እንደነበር አላውቅምና ብቻ አልহামዱሊላህ ፈርቼ ነበር በቃ ተስፋ ግን አለ ያዩ እኔ ማን በቃ አንዳንዴ ግን ያያችሁታ እንደዚህ አይነት ነገሮችን መጠቀም ማክሲዶመንን አያችሁት መድፈር አለበት አርቴታ ማን ነው እኔ በጣም ሪስፔክት ልናደርገው ይገባል ደፍሮ ለራሱ ማስገባቱ ማለት ነውና ብቻ ሀቢቢ ይገባናል ማን እኔ ይገባናል በየትኛውም ወይ የዘንድሮ ፕሪሚየር ሊግ ዋንጫ ይገባናል እና ደግሞ ለተጫዋቾች ላሳዩት ከአንደኛው ደቂቃ እስከ 90 ምናምንኛው ደቂቃ ላሳዩት ኮሚትመንት you have to respect ልናደርጋቸው ይገባል ማን ባለፈው ክሪቲሳይዝ እናደርጋቸው ነበር ሶ እንደዚህ አይነት ነገር ሲያሳዩን ደግሞ በቃ ላይክ ማን ተደምም ያለው ማለት እንጃ አሁን ዝም ብዬ ነው የምቀባጥርባችሁ ብቻ እስኪ በሌላ ቪዲዮ ከችላለሁ እንኳን ደስ ያላችሁ እንኳን ደስ ያለን የአርሰናል ደጋፊዎች ወላሂ ይገባናል ይሄ ነገር አለቀ ሰዓት ላይ ቋጣሪና አብሻቂ የኔ ቲም እንዲህ ነው ልብናም በርካኪ አርሲ ያረጋገጠ ዋንጫ እንደሚበላ ሲያብጠለጥሉት እያሉ ተስፋ እንዲኖራቸው አርገናቸው ነበር እንዲቋጥሩ አርገናቸው ነበር ጀግናንን ማክስ ዶማ እንዴት ነው የምትችለው በቃ እኔ ምንም የምላችሁ ነገር የለም እንችላለን ሌሎቻችሁ ታጥባችሁ ታኙ እዚህ ጋር እንድትቆዩ ፈልገው የአርሰናል ደጋፊዎችና የሲቲ ደጋፊዎች ናቸው የአርሰናል ደጋፊዎችም ሲቲ ላይ በደንብ ለመቋጠር ማለት ነው ይመጣጠራሉ አጣሮ ምናምን ጭራሽ አያቆመኝም የዘንድሮን ዋንጫ ማንንም አይቀማኝም ማንንም ሙሽራ ነኝ ለምን ለኔ ነው ወይ የምትቆጥሩት በዛች ዮፍ በመታከል እንቁላላችሁ ይዛችሁ ለኔ ነው ወይ የምትቆጥሩት ለማን ነው 19 ቲም ላይ ቋጠረብኝ የኔ አጥቂና የኔ ታዳጊ የት ሂደው ታዳጊ የት ሂደው ማክስ ዶማን አድምቀ ጻፈው ይሄን ስም አድምቀ ጻፈው እንደገባ ትርምስምሱን አወጣው እንደገባ በቃ ማን ይቀማው ማን ይንካው ኤብሬቼዜ ባኪዳን ምርታረዛዳ 11ንም ተጫዋች ነው የምንጠራው ምን አይነት ምሽት ነው ግባ እናውጣው ወያላ ሰርጋችን ደርሷል ተዘጋጁ ሰርጋችን ደርሷል ሚዜ አሰፍቼ ነው ማለብስሽ አሰፍቼ አረ ወያላ አቃጠልከን እኔ ሲቲ ከሚሸነፈው በላይ አርሰናል ሲያሸንፍ መቃጠል ጀመርኩ እኮ እኔ ቆይ በጣም የሚገርመኝ የኛ አይን ነው ችግር ያለበት ወይስ ሁሌ አርሰናል ሳይችል እንዴ ነው የሚያሸንፈው ሁሌ ማለት ነው ሁሌ በቃ ወይስ እኔ አይን ችግር አለበት እንጂ እኔ ብቻ ነኝ እንጂ እንዴ ነው አርሰናል ሁሌ ተቀጥቅጦ የሚያሸንፈው ሁሌ ማለት ነው በቃ ግስ ኖርማል ነገር ሆነ እኮ በቃ ጭራሽ ለለባዶ ወይ እንዴ ቋጠሮ ሁሌ እንደዚህ መጨረሻ ላይ ደርሰን ማን ነው የለቀቀው የሆነ ሰውማ ለቋል ፍሬውን ለቋል እንጂ ማለት ነው እንደዚህ ደርሰን እንዴት ነው የጣል ነው ወይ ጉድ እኔ በጣም ጭራሽ ለለባዶ በሰማ እኔ ወይ አይነ ችግር አለበት ወይ የሆነ ነገር ችግር አለ እንጂ አርሰናል ሁሌ ሳይችል አይደለም መቼስ ያሸነፈ ያለው በቃ አልገባኝም እኔ ይሄ አርሰናል ዋንጫ ከበላ ከወይም ወርስት መባል ያለበት ከአርሰናል በላይ ሁለተኛው መውጣቱ ቲም ነው እኛንም ጨምሮ ማለት ነው ምክንያቱም እንደዚህ አይነት ቡድን ሻምፒዮን እንዲሆን የፈቀድነው እኛ ነን በቃ ምንም ማድረግ አንችልም ኧረ በስመ አብ ተቃጠልን እኮ እንዴ ቋጠሯችን ሰርቶ ለ90 ደቂቃ ሰርቶ ኧረ በስመ አብ ወይ ያለው አሰቃየን እኛንም አሰቃየን ደጋፊውንም አሰቃዩ ቁጭ ብዬ 90 ደቂቃ ሙሉ ቋጥሬ በቃ እንደለመደው ደግሞ አንጠባጥባል ብዬ ጠብቄ ኧረ በስመ አብ በቃ ኧረ ወይም ዋንጫውን እንስጠው ጋይስ የምር ቋጠሮ ነው የተለቸኝ እኔ አሁንስ የምር በቃ ይውሰድ በቃ እሺ ይውሰደው እሺ በቃ በስመ አብ እንዴ እንደዚህ አይነት ነገር አለ እንዴ ማክስ ዶመን ይሄ ልጅ ይመችው የምር ገና 16 አመቱን በያዘ የሚገርም ጎል አገባ አሲስትም እሱ ነው ያደረገው እኮ ለሱ ነው መቆጠር ያለበት ሂንካፔ ነካት እንጂ ፈላው ምንም በቃ ሞከርን በቃ እኔና አቋማ በቃ አልቻልንም በቃ ቋጥሮን በቃ በራሱ ታግለ ብላ ወይ እንዴ ተሰቃይ እኔ አርሰናል ከአቅሜ በላይ ሆኖብኛል
89 ደቂቃ እንደዛ ተመልክቼ በመብርሃን መድኃኒዓለምን እንደዚህ ተጨናንቄ ተመልክቼ መቼ ነው እንደ ገለልተኛ እግር ኳስ ደጋፊ ሌላ ክለብ ሲጫወት ዘና ብዬ ምናምን እግር ኳስ ማለም መለከተው ወይ ባላይ አርሰናልን ጨዋታ ማለት ከአቅሜ በላይ ነው የሆነው። ወይ ተቋቋም አርሰናል የቅድሙ ቪዲዮ ኤአይ ነው። እሺ ኤዲ አይደለም ማቴክ ነው። በበትረ መኮንን አሲስት ተደርጎ ጎል ማግባት ተጀመረ። ለዚህ ነገር ነው ያለፍለት አመስ እኔ አቋማና መስራቾቹ በገዛ ፈቃድ ስልጣን ግባለት ትለይ አንቺ ኧረ በስመ አብ ትለይብኛለሽ ማርያምን ግባና አውጣው ግባ ግባና አውጣው እመቤቴን አንቺ አንደኛ ሰው ነሽ ማለት አላገባችሁ። ኧረ በስመ አብ ኧረ በጣም ትልቅ ጎል ነው ማለት ትልቅ አሲስቷ ትልቅ ጎሏ ትልቅ ዘፊውቸር ፊት ለፊት እያየው ነው ማለት ማክስ ዳው ሪሜምበር ዘ ኔም ማክስ ዳው ማለት ግባ እናውጣው 10 ነጥብ ይላል። ግባለት ክለባችን የፕሪሚየር ሊጉን ዋንጫ ሊያነሳ 7 ጨዋታዎች ብቻ ቀርተውታል። የመድፉ ቤተሰቦች እንኳን ደስ አለን። ክለባችን 2-0 በሆነ ውጤት ማሸነፍ ችሏል። በጣም የሚጨንቅ 90 ደቂቃ ነበር። ነገር ግን ማክስ ዶማን ተቀይሮ ከገባ በኋላ ጨዋታውን ቀይሮታል። አንድ ጎል ማስቆጠር ችሏል። ከዛ በተጨማሪም ለመጀመሪያውም ጎል እንግዲህ የማክስ ዶማን አስተዋጽኦ ነበረው። ዛሬ በጣም የተሻለውን አርሰናል ነበር የተመለከትነው። ከሞላ ጎደል ጨዋታውን እኛ ነበር የተቆጣጠርነው። በተለይ ሁለተኛ አጋማሽ ላይ ፉል ዶሚናንስ ነበር ያሳየነው። ነገር ግን ጎል ማስቆጠር ከብዶን ነበር። ይሄኛው ልጅ ግን ተቀይሮ ከገባ በኋላ በጣም የሚገርም እንቅስቃሴ ማድረግ ችሏል። ቪክተር ዮኬሬሽ የወጣበትን ብር ዛሬ መልሷል ማለት እችላለሁ። በጣም ወሳኝ ጎል ነበር ያስቆጠረልን በጣም በወሳኝ ደቂቃ ላይ። ዛሬ ጨዋታ ላይ ሚካኤል አርቴታን አለማድነቅ አይቻልም። በጣም ምርጥ ቀያሪዎችን አድርጓል። ጨዋታውም እንዲቀየር አድርጓል። ማክስ ዶማን ተቀይሮ ከገባ በኋላ ከእድሜው በላይ ነበር ሲጫወት የነበረው። እኔ በጣም የተገረምኩበት በዛሬው ጨዋታ ላይ። ከዚህ በኋላም እንግዲህ የተሻለ ደቂቃዎችን የሚያገኝበት እድል የተፈጠረ ይመስለኛል። በአጠቃላይ እንግዲህ አርሰናል ደጋፊዎች እንኳን ደስ አለን። ሲቲ በኋላ እስከሚጫወት ድረስ ሊጉን በ10 ነጥብ መምራት ጀምረናል። እናንተስ ጨዋታው እንዴት ያገኛችሁት? ሀሳባችሁን ደስታችሁን ኮሜንት ሴክሽን ላይ መግለጽ ትችላላችሁ። አንዴ ለመድፎ ኮንግራ አርሴ ፋሚሊ ኮንግራ። እጅግ በጣም ላስጨራሽ ከስንት ትግል በኋላ የተገኘች 3 ፖይንት ከምሬ ነው ብላችሁ። ኤቨርተን እኮ አይወግም አውቀዋለሁ በተለይ ለዋንጫ ሲሆን። ለማንኛውም ኮንግራ አርሴ ፋሚሊ። በስማ ሚካኤል አርቴታ ትክክለኛ ስራ ነው የሰራው። ቅያሪው ምን አይነት ቅያሪ ነው በቃ የሰራው ይሄን ማክስ ዶማን የተባለ ምን አይነት ተጫዋች ነው? በእናታችሁ ትልቅ ተጽዕኖ ነው የፈጠረው እሱ ገብቶ ትክክለኛ ቅያሪ። ዛሬ ተመቸሽ እንዳፈርሽ በቃ ይመቻል። ኮንግራስ ፋሚሊ እጅግ በጣም ደስ የሚል ጨዋታ ነበር። ያው ከስንት ትግል በኋላ ኤቨርቶኖችንም ግን አለመረቅ አይቻልም። እጅግ በጣም ወግመው ነበር ዛሬ። እንደውም ማጥቃታቸው ራሱ እጅግ በጣም ልዩ ነበር። ለማንኛውም ግን አርሴ ፋሚሊ ኮንግራ ይመቻችሁ። ይሄ ነው ጥንቅቅ አድርጎ የቤት ስራ መስራት ማለት፣ ከፊት ለፊት ያለብን ግዴታ መውጣት ማለት ይሄ ነው። ለማንኛውም በድጋሚ ኮንግራ። ቆይ ምን አርጉ ነው የሚለው ባሻ ግን ያራዳ ልጆች ምን እንሁንለት? ቆይ በግራ ነው በቀኝ ለቋጣሪ የማይመች ፍሬ እስኪ ፈነዳ ትቋጥራለህ። 89ኛው ላይ ገላግሎ ወደ ቤት ትሄዳለህ። ሌላ ነገር የለውም። አርሰናል ዘንድሮ የሚመጣበትም የሚሄድበትም መንገድ እንደዚህ ሆናለሁ ማለት አንተ ካሁን ይገባበታል። በል ያራዳ ልጅ ዴቪድ ራያ እኮ አለ ሜዳ ውስጥ ተረስቶ ነው እንዳትረሳው ነው ማለት ያራዳ ልጅ። ምንም እንደ ሚካኤል አርቴታ የሚያሳ ባሻና እሱ አንድ ናቸው። ባሻ ሌሊት 11 ሰዓት ጥሩምባ ሲነፉ እንዲህ ነበር ሲጨነቁ የነበሩት። ዛሬ የተጨነቀ አርቴታ ያራዳ ልጆች። ነገር ግን ኧረ ማክስ ዶማን ወይኔ ጉደኝ አንተ ጉድ አንተ ዘንድሮ እንዴት ነው እነዚህ አንዱ የሳውዲ ታዳጊ አለ፣ የስፔን ታዳጊ አለ፣ የእንግሊዝ እነዚህ ታዳጊዎች እንዴት ነው ጎበዜ? አርሰናል ነጥቡን ወደ 10 ከፍ አድርጎታል ነው የምልህ። ያጫውተ ተጋበላ ወደ 10 ልሰማህ አልችልም እኔ ላዳምጠ። ዘንድሮ በግራም በቀኝ በፈለግኩ አስበው ዋንጫዋን ማንም ከኛ ውጪ ወደ ውጪ ካቦነናል። አንተ ካቦ ዘንድሮኛ ልንቀልድ አንቀልድም ማለት
አረ ብሶበታል ጎቤው። አረ ወገና ጨብጭብ። ይህንን ማን ያምናል? አንድ የ16 ዓመት ታዳጊ በጨዋታ ላይ ጎል ለማስቆጠር ተቸግሮ የዋንጫ ፉክክሩ ስጋት ላይ ወድቆ የነበረ ቡድንን ተቀይሮ በመግባት ሁለቱም ጎሎች ላይ አስተዋጽኦ በማድረግ ጭራሽ አንድ ጎል አስቆጥሮ በፕሪሚየር ሊጉ የምን ጊዜም ወጣቱ ጎል አስቆጣሪ መሆን ችሎ አርሰናሎች ጣፋጭ የሚባል 3 ነጥብ እንዲያስመዘግቡና በፕሪሚየር ሊጉም ከማንቸስተር ሲቲ ጋር ያላቸውን የነጥብ ልዩነት ወደ 10 ነጥብ እንዲያሰፉ ማድረግ ችሏል። የሚገርም አጨራረስ ነበር የተመለከትነው። ኤሚሬትስ በአንድ እግሩ አቁማ ነበረ ዛሬ ምሽት። መድፈኞቹ አርሰናሎች በዴቪድ ሞይሱ ኤቨርተን በጣም ተቸግሮ ነበር ጎል ለማስቆጠር። መከላከል በጣም ጠንካራ እንደሆነ የሚታወቀው የዴቪድ ሞይሱ ኤቨርተን አይቀመሴ ነበር ለ89 ደቂቃዎች ያህል ማለት ነው። ታዲያ ሚኬል አርቴታም ያልገባበት ጉድጓድ አልነበረም በዚህ ጨዋታ ውጤት ለማምጣት ማለት ነው። እንደነ ፒሮ ኢንካፔ ዳውማን 16 ዓመት ተጫዋች ሳይቀር እንደነ ቪክተር ዮከሬሽ የመሳሰሉት ተጫዋቾችን ወደ ሜዳ ቀይሮ ማስገባት ችሎ ነበር ማርቲኔሊንም ጨምሮ ማለት ነው። ታዲያ አንድ ያልተጠበቀ የ16 ዓመት ተጫዋች ግን በዚህ ጨዋታ ላይ ልዩነት በመፍጠር መድፈኞቹ አርሰናሎች 3 ነጥብ እንዲያገኙ ማድረግ ችሎ ነበር። ቪክተር ዮከሬሽ 89ኛው ደቂቃ ላይ ለመድፈኞቹ የመጀመሪያውን ጎል በማስቆጠር አስተንፍሷቸው ነበረ ማለት ይቻላል። ከዛ በኋላም እንግዲህ በመጨረሻ ደቂቆች ላይ ኤቨርተኖች የማዕዘን ምት ለማስቆጠር ጥረት በሚያደርጉበት ሰዓት ላይ ሙሉ ቡድኑ ከራሱ የጎል ክልል ለቆ የአርሰናል የጎል ክልል ላይ በሚገኝበት ሰዓት ላይ የተገኘችውን የካውንተር አታክ አጋጣሚ ዳውማን 97ኛው ደቂቃ ላይ በማስቆጠር የመድፈኞቹን ድል በማራኪ ሁኔታ ማሳረግ ችሏል። በነገራችን ላይ በቪክተር ዮከሬሽ ጎል ላይ ራሱ ክሮሱ የሱ ነበር፣ የዳውማን ክሮስ ነበረ በሂንካፔ ፍሊክ ተደርጎ ከዛ በኋላ ቪክተር ዮከሬሽ አስቆጠረው እንጂ ማለት ነው። ለማንኛውም የዋንጫ ቡድን ይሄንን ነው የሚመስለው። ተቸገረም አልተቸገረም ከድል ጋር አይለያይምና መድፈኞቹ አርሰናሎች ዘንድሮ በተደጋጋሚ እንዳልኳችሁ ለፕሪሚየር ሊግ ዋንጫ የቀረቡበት በጣም ትክክለኛው ጊዜ ይመስላል። ለማንኛውም እናንተ ስለዚህ ጨዋታ ምትላላችሁ? ሀሳባችሁን አጋኝ የፕላስ ምልክቱ መጫ እንዳትረሱ። እኔ ይኸውልህ አንታራም ግጥም አልገጥምብህም ላይ ፈገግ ነው የምልብህ። ነገ ጠዋት ስመጣና ማለት ነው እንዴት ነው ጎምለል እየተባለለት ነው እልሃለሁ ማለት ነው። ወይኔ ምን አይነት ጨዋታ ነው ያየነው ማለት። ጎሉ ዘገየ እንጂ እኮ በጣም ጸዴ ነበር። ወላሂ ጎሉ ዘገየ እንጂ ማለት ነው። አታኪንጋችን በጣም አሪፍ ነበረ። ኤዚ አሪፍ ነበረች። ትክክለኛ ውሳኔ ማዶኪ መግባቷ፣ ከዛ የዶመን መቀየር የተቀየረችበት ታይም ራሱ ማለት ነው። እንዴት አባቱ ካልም ኮሌክትድ የሆነ ሰው ነው። በቃ አርት የሆነ ልጅ ነው። ቢስሚላ በቃ ይችላሉ። ኢንካፔት ይችላል። ካላፊዮሪም ጸዴ ነበር። ከዛሬ ቲምበር ነበር ስታስቸግረን የነበረው። ብዙ እንዳትጎዳ በእናትህ ቶሎ ተመለስ። ግን በቃ ጸዴ ነው። ሞስኬራ ምንም እንዲህ ሳትሳሳት ነው የወጣው። ራያ ጸዴ ነበርክ። አርቴታ አሪፍ ነበርክ። ዲሲሽኖች፣ ቅያሪዎች፣ ዙቢሜንዲ መውጣቷ ምናምን ሁሉም ነገር አሪፍ ነው። ይመቻችሁ። አሁን በ10 ነጥብ እየመራን ነው። እንቋጠራለን። ለሊዙን እናነገዋለን እየቋጠርን ከዛ ሲቲ እናስጥላታለን። ከዛ እናረጋግጣለን። ይመቸን። ታፒን ያገባ ለመሰላችሁ ቀልደኞች እዛ ቦታ እንዲገኝ ያስገባው። በቃ ያንን ውዝግብ ታፒን እንዲያስቆጥር እዛ ግርግር ውስጥ መግባት አላስፈለገውም። የራሱን ፖዚሽኒንግ ጠብቆ አግኝቶ ያስቆጠረው ስለሚተማመንበት ነው። ለሮቴሽን አሳረፈው። ውጤት ስለሚፈልግ ግን አጥቂ ያስገባ፣ አስቆጠረለት። ይመች። 11ኛ የፕሪሚየር ሊግ ጎል በቃ እንዳጀማመር ማንም አይጠብቅም። ይሄንን የራሱ በጣም እየተቸውት ነበር ማለት ሲገዛ በጣም ኤክስፔክቴሽን ይከፍ ስላለ ወርዶብኝ ነበር። ሂዝ ጌቲንግ ባክ ስቲል ማስተካከል ያለበት ብዙ ነገር ቢኖር ሂዝ ጌቲንግ ባክ። እግዚአብሔር ነው የምላችሁ። ይሄንን ጨዋታ ነጥብ ጥለን ቢሆን ራሱ ማለት ነው ነጥብ ጥለን ቢሆን ብንሸነፍም አቻ ብንወጣም ብቻ በየትኛውም ወይ ነጥብ ጥለን ቢሆን የትኛውም ተጫዋች ላይ አፌን ለመክፈት ዝግጁ አልነበርኩም። አሰልጣኛችን ላይ የትኛውም ተጫዋች ላይ ማለት የሚችሉትን ነገር በሙሉ ለኛ ለመስጠት በቃ አሮን ነው እግዚአብሔር በቃ ለዛሬው ቃል የለኝም። እኔ ምንም ማውራት አልችልም። በቃ ብዙ ቪዲዮ ነው የምሰራው። በደንብ ኮፒ ሊንክ አድርጉት። አሮን አሁን በዚህ ሰዓት እንደኔ የተደሰተ ሰው አለ? እስኪ ኮሜንት ላይ እስኪ አሳውቁ። ክርስቶስ ማክስ ዶማን ህፃን አንድ 16 ዓመት ልጅ ለኛማ ትልቅ አረ በፈጣሪስ አደረግነው እንበለዋለን። ማንንም ማያስቆመን we are the gunners we are መድፈኛ። ይሄ ነው ቡድኑ። እሺ ይሄ ነው ቡድኑ። ማንንም ምንም አይፈጥርም። በደንብ ኮፒ ሊንክ ሪፖስት አድርጉት አደራሽ። በደንብ ኮፒ ሊንክ አድርጉት። እንመለሳለን። እኔ ሜዳ ውስጥ ብኖር ማርቲኔሊ ጎል ስናገባ ደስታውን ሊገልጽ ሲመጣ በጥፊ ነበር መልሶ ሂዳንተ የኤቨርተን ተጫዋች አይደለ እንዴ ብዬ። ለማንኛውም አልহামዱሊላህ 2-0 አሸንፈናል። እኔ ተስፋ ቆርጬ መንገድ ጀምሬ ነው ጎሉ የገባውና እንዴት አሸነፈን እኔ እንጃ። በቃ እንደዚህ አይነት እድል እስከዚህ በኋላ እናገኛለን። አጫዋታችን ካላስተካከልን እንደዚህ አይነት እድል በየቀኑ ሊገኝ አይችልም።
ከዛ ትናንት ነው ከትናንት ወዲያ በ89 ደቂቃ ገባን፣ ፔናልቲ አግኝተን አቸውጣን። ዛሬ ባለቀ ሰዓት በብራይተን በአንድ ጎል ይሄ አካሄድ እስካሁን አምጥቶናል። አልሐምዱሊላህ። በቃ ከዚህ በኋላ ግን ይሄ ነገር አስተማምኖ አያደርሰን፣ የትም አንሄድም። አርቴታን ለመውቀስ ተጫዋቾቹ እንዳለ ሬሳ ሆኗል። ተጫዋቾቹ እንዳለ የሞተ ያለ ዙቢሜንዲ በቃ እኔ ሞታለሁ ብሏል። ለማንኛውም እንኳን ደስ አለን። ስለ ማክስ ዶማን የምሰራውን ቪዲዮ በደንብ ኮፒሊንግ ጋር ይሄንን ማለት ነው። ግብለግ ብራዝ ግማለች እናቴ። አይ ፒክፎርድ አንተም አሁን በረኛ ትባላለህ። ምን አባህ ልትሰራ ነው የወጣኸው? ምን አባ ቆርጦ ነው? እኔ በስነ ስርዓት ወይ ፓንች አላደረግከው? ኧረ እንደው ምን አይነት አንተ ምን ይከፈላችኋል እንዴ? ባለቀ ሰዓት የሆነ ነገር እንድትሰሩ ትጠቃቀሳላችሁ። እኔ እኮ አርቴታ እኮ ጃኬቱን አውልቆ እጁን ሲሰበስብ እኮ መጠርጠር ነበረብኝ እኮ የሆነ ነገር እንደነበር እኮ። ኧረ አልሆነም በቃ ጀማው ምንም ምን ነው ወገን፣ ቋጣሪ እንኳን ብታከብሩ ትንሽ እንኳን ለቋጣሪ ክብር ቢኖራችሁ ምን አለበት? ይህ ሁሉ ደቂቃ አስቋጥራችሁ ባለቀ ሰዓት ታገባ። ግፍ አይሆንም? እንደው ግፍ አይደለም። እኔስ ችግር የለብኝም። ኤቨርተን እንዲህ ቋቅ የሚለኝ ክለብ፣ በጣም የሚያስጠላኝ ክለብ ነውና በማሸነፋችሁ እኔ ደስ ብሎኛል፣ ያልደበረኝ። ግን ለቋጠረው ማህበረሰብ ግፍ ይሆንባችኋል። አይደረግም። የምትሰሩት ስራ ጥሩ አይደለም። ዓለም እግሩ ላይ ነው ያለችው። ተናግሬያለሁ እኮ እኔ ባለፈው። ምን አይነት ጄኔሬሽናል ታለንት ነው ማክስ ዶማን። የአርሰናል የቁርጥ ቀን ልጅ ገና በ16 ዓመቱ ተቀይሮ ገብቶ ተአምር ፈጸመ። አንድ ሜክ አደረገ፣ አንድ አስቆጠረ። ምን አይነት አስገራሚ ወርቃማ ታለንት ነው ጋይስ። ገና ያኔ ከሄል ኢንድ አካዳሚ ሲወጣ አብስሬያችሁ ነበረ። ማክስ ሮበርት ዶማን በ16 ዓመቱ አስገራሚ ታለንት፣ አስገራሚ ኮንፊደንስ፣ የ16 ዓመት ባለ ተሰጥኦ ተአምር ሰራ። አርሰናል በዋንጫ ፉክክሩ ላይ መሪነቱን አጠናክሮ እንዲቀጥል ሁነኛውን የአንበሳውን ድርሻ ተጫውቷል። ስለ ማክስ ዶማን፣ ስለ አርሰናል ተአምረኛ የ90+ የመጨረሻ ደቂቃ ሽርፍራፊ ሰከንድ ድል ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ምንድን ነው ያየን ማለት ጨዋታውን 2-0 እኮ ነው ያለው። 90 ደቂቃ አስቋጥረህ አፈር ብላ ኤቨርተን እንዳለ የፊት መስመሩ ተጫዋች የለም እኮ ነው የምልህ። በስመ አብ የጠበኳቸው የፊት መስመር ተጫዋቾች ቤቱን አስወጥቶ ያስገባው ቀሽም እንጃዬ ምን የመጨረሻ የሉም። በክት ማክስ ዶማን የሚባለው ተቀይሮ ሲገባ ማለት ነው ፈርቼ ነበር። እግዚአብሔርን ነው የምልህ ፈርቼ። እንደዚህ አይነት ተጫዋች ነበር የሚፈልግ ጨዋታው ማለት ሲጀምርም ሳካን አስወጥቶ ማዱኬን በዛ ነበር ማድረግ የነበረበት ማለት ነው። ሰውየው ሳካ አይወጣም አይከሰስም ምናምን ተብሎ ነው እንጂ መጀመሪያም በስመ አብ ማንቸስተር ሲቲ ዛሬ ጣላትና ሰጠው ዋንጫውን። ቻው አልከው ዋንጫውን ማለት ነው። ሰጠው ዋንጫውን። አሁንም ቢሆን ዋንጌም ነገሮችን ይቀይራል። ዛሬ ጣላትና ዋንጫውን ሰጠው። አስረክብ ቀዝነህ ኤቨርተን አሳይተሽ ነሳሽና በጣም ቆንጆ። እኔ ለዚህ ቲም አላንስም እንጂ ሲቲ ቲሜ ለዚህ ቲም አያንስም እንጂ ባንቻ ከሄድማ ከ89 ጀምሮ 2 ጎል ማስተናገድ ደደቦች ናቸው። ሲጀመር ማግባት የምትችሉ ቲሞች በኢየሱስ ስትታሽው ቅርቅር አረጉላችሁ። ደግሞ ሁለተኛው ጎል ነው የሚያምረው። በእናታችሁ እኔ የዚህን ደጋፊ ደስታ ከማይ ያለኝንም ነገር ካርታ ማስይዤ ቢሆን አስጠንቁዬ እመጣለሁ። እኔ ሲጀመር ቲሜ ነው የሚያሳስበኝ እንጂ ማለት ነው። አንቺ እኮ አቅም የለሽም አቅሻለሁ የሆነ ሰዓት ያለሽ፣ ግን በቃ ቲሜ ያዝኩት ስለው አልያዝ ይለኛል፣ ጨበጥኩት ስለው አልጨበጥ ይለኛል። ለማንኛውም ቋጥሩ የአቋማ ማህበረሰብ አብሮን እንዳለ እንዳትረሱ። ቋጥሩ። ፒክፎርድ በጣም ደደብነህ 80 ምናምን ሙሉ ደቂቃ አስቋጥረን ለምንድን የተወረወርከው በዛ ሰዓት? ምንም ወይ ላትነካው። ኧረ ምን አይነት የሚያስጠላ በረኛ ነው። እኛ ላይ እንደዛው ቋጥሮ ኧረ ምን አይነት ጨዋታውን ገደለው። ፒክፎርድ እኔ በረኞች በቃ ኧረ ምን አይነት የሚያናድ ጨዋታ ነው። ይሄ ሁሉ ደቂቃ ለምንድን ነው የጠበቃችሁ ታዲያ እንደዚህ ለመሳሳት? ሲያስጠሉ። አቋማ ዛሬ ገና አዲስ ጽህፈት ቤት ቢያስመርቅ ይሄ ሁሉ ድብደባ ይድረስብን። አቋማ ምንድን ነው እየሰራችሁ ያላችሁት?
አዲስ ብራንች ከፍተን ገና ከማስመረቃችን ምን አይነት ድብደባ ነው የደረሰብን? ምንድነው እየሰራን የነበረው? አራ አቋማ በትክክል እየተሰራ አይደለም። ምን ይቀጥል ላልኩኝ እስከ 89ኛ ደቂቃ ድረስ ይዛችሁ ከ89ኛ ደቂቃ በኋላ ምንድነው ያፈዘዛችሁ? ቆይ ይሄን የመሰለ መስሪያ ቤት ከፍተን አዲስ ብራንች አስተዋውቀን ምንድነው እየሰራን ያለነው? ይሄማ የሊቨርፑል እጅ አለበት እንጂ ብቻቸውን መለወጥ እንደማይችሉ አውቃለሁ። እስከ 89ኛ ደቂቃ ድረስ አብረን ተጉዘን ሄደን ምንድነው የተደረገው? እራልኩኝ የተቃጠልኩ ድብንን ያልኩት ቅጥል ማለት ነው። ቢያንስ ሲቲ እንዳይጠልና ጋር ረቃበል አቋማ ምንድነው?